ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። ደግሞ ዛሬ ምን አሉ እንበል። መቼም ዛሬ ምን ሰሩ ለመባል አልታደሉምና ስለ ኢትዮጵያ ሲያወሩ፣ ኢትዮጵያን ሲያብጠለጥሉ፣ ኢትዮጵያን ሲከሱ፣ ኢትዮጵያን ሲወቅሱ እየተናበቡ መላቀስ፣ እየተናበቡ መዋሸት። በተለይ የኢትዮጵያ ከፍታና የዲፕሎማሲ ስኬት እንቅልፍ ሲነሳቸው ኢትዮጵያ ላይ ጸባጫሪ መግለጫ፣ ትንተና ይበረታል። ግብጽ ከዚህ ቀደም የህዳሴ ግድብ መገንባቱ ከአባይ ወንዝ የማገኘውን ውሃ ይቀንስብኛል በማለት በዓለም ላይ እየዞረች ኢትዮጵያን ስትከስ መክረሟ የቅርብ ጊዜ ታሪክ ነው። በኢትዮጵያ የኤሌክትሪክ ኃይል ማመንጫ ግድብ ፍጻሜ በመንጨርጨር በማይረባና ተቀባይነት በሌለው የመግለጫ ጋጋታ ያዙኝ ልቀቁኝ እያለች የምትገኘው የኢትዮጵያ ታሪካዊ ጠላት ግብጽ የውሃ እጥረት ያጋጥመኛል ውሃ ልቀቁልኝ ስትል ከርማ አሁን ደግሞ ውሃ በላኝ ትላለች። የኢትዮጵያን ስም ሳያነሳ መዋል የማይችለው ሲሲ ዛሬም ኢትዮጵያ ላይ ጸባጫሪ መግለጫውን እንደቀጠለ ነው። ከበውሃ ጥም ልሞት ነው ወደ በጎርፍ ተጥለቀለኩ የተዛወረ ክስ። የኔ ፍላጎት የናንተም ፍላጎት የመላው ኢትዮጵያ ፍላጎት ብዬ የማስበው ኢትዮጵያ፣ ሱዳንና ኢጅፕት ከ300 ሚሊዮን ያላነሰ ህዝብ አላቸው። በጣም ከፍተኛ ቆዳ ስፋት አላቸው። ወጣት ህዝብ አላቸው። በጋራ ብንሰራና ብናመርት ለድፍን አፍሪካ እንበቃለን። በቂ ሀብት አለን። ወርቁም፣ ውሃውም፣ መሬቱም ጉልበቱም አለ። የሚሻለው አብሮ መስራት ነው። ያ ካልሆነስ ያው እንመቀኛኛለን እንጂ መጓዝ እንደው አይቀርም። ይህ ትንታኔ ሜዳ ነው። የውሸት ስሞታ የማያልቅበት የአልሲሲ መንግስት አሁን ደግሞ ከፍተኛ ውሃ ተለቆብኛል በማለት እርስ በርስ የሚጋጭ ወቀሳን እያሰማ ይገኛል። ይታያችሁ የውሃ መጠን ይቀንስብኛል የሚለው ክስ ወደ ውሃ በዛብኝ ተቀየረ። ይሄኛው አልሳካ ሲል ደግሞ ትንሽ ቆይቶ ውሃው ቀጠነ ወይም ወፈረ ብሎ ሊከስ ይችላል ተብሎ ይጠበቃል። የትላንት የውሃ እጥረት ጩኸት ዓላማው ኢትዮጵያ የህዳሴውን ግድብ በፍጥነት እንዳትሞላና የራሷን የልማት ፕሮጀክቶች እንዳትፈጽም ዓለም አቀፍ ጫና ለማሳደር ሲሆን የዛሬ የውሃ ብዛት ወቀሳ ዓላማ ደግሞ ኢትዮጵያ የለቀቀችው ውሃ ያልተቀናጀ ነው በሚል ሰበብ ግድቡን በጋራ እንቆጣጠር ወደሚለው ወጥመድ በመሸጋገር የኢትዮጵያን ሉዓላዊ ስልጣን መገደብ ነው። ታላቁ የህዳሴ ግድብ አሰራር ቴክኒካዊና ሳይንሳዊ ቁጥጥር ያለው በመሆኑ ግብጽ የምታቀርበው ክስ መሰረተ ቢስ፣ ተለዋዋጭና ተአማኝነት የሌለው ነው። በመሰረቱ በአንድ ግድብ የውሃ ፍሰቱን ተከትሎ የሚገባውን ውሃ መጠን ተመልክቶ የሚለቀቀውን ውሃ መወሰን ቀላል ሳይንስ መሆኑን በውሃ ግድብ ሳይንስ ላይ የሚሰሩ ምሁራን ያስረዳሉ። የግብጽ ይህን መሰል ክስ በህዳሴ ግድብ አስተዳደር ላይ እጄ ይኑርበት የሚል ስውር አጀንዳ ያነገበ ሴራ መሆኑ ግልጽ ነው። ውሃው ሲጎድል ተከራካሪ ናቸው፣ ሲበዛም ተከሳሽ ያደርጋሉ። ግብጽ ግድቡን እስካልገዛችው ድረስ ለቅሶው ይቀጥላል። ይህ ሁሉ የካይሮ መንግስት በናይል ውሃ ላይ የላይኛውን የተፋሰስ ሀገራትን ሳያማክር በተፋሰሱ ላይ የሚያከናውናቸውን የተናጠል ፕሮጀክቶች ትብብር የሚያሳይና በጋራ በሀብቱ የመጠቀም መብቶችን የማኮሰስ አንድ አካል ነው። የአብይ አህመድ ዲፕሎማሲ ድልና የግብጽ ናይል ቅዠት ማብቂያ ሩቅ ቢሆንም የግብጽ በአባይ ላይ የብቸኝነት ቁጥጥር የሚለው ጂኦፖለቲካዊ ቅዠት ካከተመ ቆየ። የአባይ ወንዝ ጉዳይ ውሳኔ አሁን የካይሮን ፍላጎት ትቶ የኢትዮጵያን ፈቃድ የሚጠይቅ ሆኗል።
ግብጽ የናይልን ስም በየቀኑ በማጥፋት ኢትዮጵያ የአካባቢው የኃይልና የውሳኔ ማዕከል መሆኗን በይፋ እያመነች ነው። ካይሮ ምንም እንኳ የሽንፈቷ ምዕራፍ ቢዘጋም አዳዲስ ሀተታዎችን በመፍጠር ዛሬም ከመፍጨርጨር አልቦዘነችም። የኢትዮጵያ ዲፕሎማሲ የኢትዮጵያን ክብርና ጥቅም በማስጠበቅ ታሪክ እየሰራ ስለመገኘቱ ስንገልጽ ትላንት ሲያዙን ከነበሩት ጋር ዛሬ በአንድ ወንበር መምከራችንን ለዓለም እየገለጥን ነው። በአንጻሩ ግብጽ በ21ኛ ክፍለ ዘመን እንኳ ከቅኝ ግዢ ነፃ አልወጣችም። ከአፍሪካ አህጉር እንደ ግብጽ ላደጉ ሀገራት መጫወቻ የሆነ ሀገር የለም ቢባል አያሻማም። ካለም ሀገር ብሎ ለመጥራት የማያስችለው የግብጽ ተላላኪው የኤርትራ መንግስት ነው። ሁለቱም ሀገራት ኢትዮጵያ አድጋና በልጽጋ ከማየት ሞትን የሚመርጡ የባህር በርን ጨምሮ የኢትዮጵያን የእድገት መንገድ ለመዝጋት ሁሉንም አይነት ሰይጣናዊ ዲፕሎማሲ በመስራት የተጠመዱ ናቸው። እንደ መሪ 35 ዓመት መርቼ ምን ሰራሁ ብሎ ከመጠየቅ ይልቅ ኢትዮጵያ ምን ሰራች፣ ይህችን ሀገር እንዴት ሰላም ልንሳት በሚል ሀገሩን ረስቶ እየሰራ ያለ ሀገር ላይ አይንን ተክሎ መዋል እንደ ተመልካች አስቂኝ፣ እንደ ሰውነት አሳዛኝ ነው። አፍሪካና የአፍሪካ መሪዎች ሲለወጡ ያልተለወጡ መሪዎች ናቸው ሲሲና ኢሳያስ ማለት። የኬንያው ፕሬዝዳንት ዊሊያም ሩቶ፣ የኡጋንዳው ፕሬዝዳንት ዩዌሪ ሙሴቪኒ የህንድ ውቅያኖስ ላይ ጥያቄ ማንሳታቸውን ተከትሎ የሰጡት ምላሽ ቅን ልቦና ያለው ጉርብትና ምሳሌ ነው። እንዲህ አሉ። Uganda is assured of the access to the sea through Kenya, and that is why we are not only extending the pipeline, we are also extending the road, and we are also extending the railway, because we believe that this region needs to move as one. Uganda የህንድ ውቅያኖስን እንድትጠቀም የመንገድ የባቡርና የፈሳሽ ማስተላለፊያ ቱቦ ዝርጋታ ስራችንን እያፋጠንን እንገኛለን። ኡጋንዳ የባህር በር ማግኘት ትችላለች። ውቅያኖሱም ምድሩም ለሁላችን ይበቃል። አብረን እንደግ፣ አብረን እንበልጽግ። በህንድ ውቅያኖስ አጠቃቀም ዙሪያ እንድንጋጭ ለሚፈልጉ ያለኝ መልእክት እረፍት ስጡን የሚል ነው። For those who want to engage us in negative talk, we want to tell them, please give us a break. We do not have time for negative talk. We have time for progress. We want to work together to create jobs. We want to work together to attract investment. We want to work together to do investments like the one I see here today, the ones we are doing in Kenya and doing in the rest of this region. We want to connect this region so that we can share prosperity, because poverty cannot be shared. የሻዕቢያው ሀገር ኤርትራ መሪ ኢሳያስ ለ30 ዓመት ኢትዮጵያ መተንፈሻ ወደብ እንዳታገኝ ጉሮሮዋን አንቆ አሰብን አላስነካም ብሎ ታቅፎ እንደያዘ ሀገሩንም እንዳቆረቆዛለ። ጠቡ ከማደግ ጋር ይመስል ራስን ማሳደግም ሆነ ሌላው ሲያድግ መመልከት ያመዋል። ጎረቤት ሀገር ግብጽም ጦርነት ከፍቶ ያረጀ መሳሪያ እያቀበሉ እሳትን ለመሞቅ እያሟሟቀች ያለች፣ ግን ደግሞ ዊሊያም ሩቶን ይመስል መሪ ባለባት አፍሪካ ውስጥ የምትገኝ ሀገር ነች። ማረጋጋት ሳይሆን ማቀጣጠል፣ ችግር መፍታት ሳይሆን ችግር መፍጠር፣ መተባበር ሳይሆን መንጠቅ ፍላጎቷ ነው። ዛሬም ኢትዮጵያ ግድብ ሳይሆን መድፍ የገነባች ይመስል ግብጽ ናይልን ደጋግማ ብትጮህ ዋናው ጉዳይ የጎደለ ወይም የጨመረ ውሃ አይደለም። ጉዳዩ የሉዓላዊ ስልጣን ነው። የግብጽ ፍርሃት በግልጽ የኢትዮጵያን የልማት አቅም፣ የኤሌክትሪክ ኃይል ነፃነትና በቀጠናው የሚኖራት ኃይል ነው። መግለጫዎቻቸው ሁሉ የኢትዮጵያን እድገትና ፕሮጀክቶችን ለማደናቀፍ ያለመ ንጹህ ፖለቲካዊ ጫና እንጂ እውነተኛ የውሃ እጥረት ወይም የውሃ ሙላት ስጋት አይደለም። በኢትዮጵያ ድህነት ላይ ብቻ የግብጽ እድገት እንደሚመጣ ያስባሉ። ሲደመደም የግብጽ ብሔራዊ ጥቅም ኢትዮጵያ ብሔራዊ ጥቅም እንዳይኖራት ማድረግ ነው። ይህ ሁሉ የግብጽ ውሸት ለዓለም ሲገለጥ
በኢትዮጵያ ላይ የያዘችውንና የምታደርገውን አሉታዊ ስትራቴጂ የሚያግዝ አቅም ያጣ ጩኸት እያሰማች መቀጠሏ የማይቀር ይመስላል። ከሰብአዊነትና ከፍትሃዊነት ጋር የተጣላ መልከታዋ ለአፍሪካም ሆነ ለራሷ ለግብጽም ህዝብ ቢሆን የማይጠቅም የድንቁርናና የጠባብነት መሻትን ማስተጋቢያ ነው። ከሚችሉት ጋር ለማበር መጠራራት፣ ለሀገራት መሪዎች እየደወሉ ስሞታ ማቅረብና መክሰስም ሆነ የመግለጫና የክስ ጋጋታ ኢትዮጵያ ለታሪካዊ ፍትህና ለልማት መብቷ መቆሟን አያስቆማትም። የውሸት ወሬ ለምድራችን ጥፋትና ጥላቻን እንደሚያወርስ ከታሪክ የተማርነው ነው። በእርግጥ ግብጽ ከዚህ የተሻለ ነገር የማውረስ ፍላጎት የላትም። ታሪኳ ሁሉ የሚያሳየው ውርሷ ግጭት መሆኑን ነው። ዛሬም በአባይ ወንዝ ላይ በተገነባው የህዳሴ ግድብ ምክንያት የተከናነበችውን ሽንፈትና ውርደት ለማወራረድ የውሃ በዛና አነሰ ክስን ብትጮህ፣ የቀይ ባህር ካርድን ብትመዝ ኢትዮጵያ ከዓለም ጋር ከመጓዝ ውጪ የምትቀለብሰው ጉዞና የሚደናቀፍ ብልጽግና የላትም። በአፍሪካ ቀንድና በቀይ ባህር ቀጠና የበላይነቷን ለማስጠበቅ ጂኦፖለቲካዊ ጣልቃ ገብነት ላይ ስታተኩር የቆየችው ግብጽ የቀይ ባህር አዋሳኝ ሀገራት ከጎን የቆመው ኢትዮጵያን ያወግዛሉ ብላ ስትጠብቅ በርካቶች ከኢትዮጵያ ጎን እየቆሙ ይገኛሉ። የታላቁ የኢትዮጵያ ህዳሴ ግድብ መገንባት የግብጽን የቆየ የአባይ የበላይነት ያቆመ ሲሆን ግብጽ ይህንን አዲስ እውነታ ለመቀበል ፈቃደኛ አይደለችም። በመሆኑም ቀይ ባህርን ባለድርሻና ባለድርሻ ያልሆኑ እያለች በመክፈል ኢትዮጵያን የማግለል እርምጃዋን ቀጥላለች። እውነታው የአፍሪካ ቀንድ ለግብጽ ብቸኛ ፍላጎት ሊገዛ የማይችልና የየራሱ የአመራር ስትራቴጂ ያለው መንግስት የሚኖርበት ነው። በዚህ ሁሉ የካይሮ የቀይ ባህር ንጥቂያ ጉሰማ እውነትን የያዘችው ኢትዮጵያ ከበርካታ ሀገራት ተቀባይነትንና ተሰሚነትንም እያገኘች መገኘቷ ነው። አሁን ላይ ነገሩ ኢትዮጵያ ቀይ ባህርን ከመፈለጓ ተሻግሮ ኢትዮጵያ ለቀይ ባህር አስፈላጊ መሆኗ እየተገለጸ ይገኛል። ኢትዮጵያ በቀይ ባህር ላይ ብትወጣ ለቀጠናው ሰላም የበለጠ እንደምትሰራ ሀያላን የተባሉ የዓለም ሀገራት እያመኑበት ይገኛሉ። ለሰላማዊ አገልግሎትና ኢኮኖሚን ለመገንባት መሆኑ በበርካታ የዓለም ሀገራት ተቀባይነት ያገኘው የኢትዮጵያ የባህር በር ፍላጎት ከራሷም አልፎ በቀጠናው ሽብርተኝነትን በመዋጋት ከፍተኛ ሚና እንደምትጫወት አሜሪካ አረጋግጣለች። ሀገሪቱ ከሀገሩ አልፎ ለቀጠና የሚበቃ ጸረ ሽብርተኝነት ላይ የሚሰማራ በቂና ብቁ ሰራዊት ከብቁ አመራር ጋር እንዳላት ታምኖበታል። የአፍሪካ ቀንድ የበላይነት የሚገኘው ሰማዩ የኛ ነው በሚል ፍላጎት ሳይሆን እውነትን በመያዝ በትብብር ከጎረቤት ሀገራት ጋር ለጋራ ተጠቃሚነት በመስራት ስለመሆኑ ኢትዮጵያ በግልጽ እያሳየች ነው። የግብጽ መሪዎች በሱዳንም መጡ ኤርትራ፣ በሶማሊያም ወረዱ ሩዋንዳ፣ ቀይ ባህርን ሲመትሩ ቢውሉ የሚያመጡት ተጽዕኖ የለም። ውሾች ይጮሃሉ፣ ግመሉ ይሮጣል። የኔ ፍላጎት የእናንተም ፍላጎት የመላ ኢትዮጵያ ፍላጎት ብዬ የማስበው ኢትዮጵያ፣ ሱዳንና ኢጅፕት ከ300 ሚሊዮን ያላነሰ ህዝብ አላቸው። በጣም ከፍተኛ ቆዳ ስፋት አላቸው። ወጣት ህዝብ አላቸው። በጋራ ብንሰራና ብናመርት ለድፍን አፍሪካ እንበቃለን። በቂ ሀብት አለን። ወርቁም፣ ውሃውም፣ መሬቱም ጉልበቱም አለ። የሚሻለው አብሮ መስራት ነው። ያ ካልሆነስ ያው እንመቀኛኛለን እንጂ መጓዝ እንደው አይቀርም። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።